ጤና ይስጥልኝ እንደምናመሻችሁ አድማጮች የዓለም ዜናውን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ኢትዮጵያ ውስጥ በተለይ በትግራይና አጎራባች ክልሎች ውስጥ ካለው ግጭት በተያያዘ ልዩ ልዑካቸውን ወደ ኢትዮጵያ እንደሚልኩ ተገልጿል። ጽዮን ግርማ ተጨማሪ አላት። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ልዩ ልዑካቸው አምባሳደር ጄፈሪ ፌልትማን ወደ ኢትዮጵያ እንዲሄዱ የጠየቋቸው መሆኑን ብሔራዊ የጸጥታ አማካሪው ጄክ ሱሊቫን በትዊተር ገጻቸው ላይ ባወጡት መልእክት አስታውቀዋል። ለወራት የዘለቀው ጦርነት አንዲትን ታላቅ ሀገር ወደ በረታ መከራና መከፋፈል እየወሰዳት ነው ያሉት ሱሊቫን ሁኔታው በሌላ ጦርነት እንደማይሽር አሳስበዋል። ሁሉም ወገኖች በአፋጣኝ ወደ ድርድር ጠረጴዛ እንዲገቡ ጠይቀዋል። በሌላ በኩል ወደ ትግራይ አጎራባች ክልሎችም ፈጥኖ እየተዛመተ ያለው ጦርነት በአፍሪካ በሕዝቧ ብዛት ሁለተኛ በሆነች ሀገር ውስጥ እያደገ የሚሄድ ሰብአዊ ቀውስ መሆኑንም አሶሺየትድ ፕሬስ ዘግቧል። የተባበሩት መንግስታት ድርጅትና ዩናይትድ ስቴትስን የጠቀሰው የኤፒ ዘገባ ትግራይ ውስጥ አሁንም በሚሊዮኖች የሚቆጠር ሰው የምግብና የሌሎችም አቅርቦቶች ችግር ላይ መሆኑን ጠቁሟል። ከትግራይ የተነሱት ተዋጊዎች ወደ አማራና አፋር ክልሎች በመዝለቃቸው ምክንያትም በሁለቱ ክልሎች ውስጥ በመቶዎች ሺዎች የሚቆጠር ሰው መፈናቀሉን ዘገባው አመልክቷል። የኢትዮጵያ መንግስት ሽብርተኛ ብሎ የፈረጀውና ሀገር ለማፍረስ እየተንቀሳቀሰ ነው ያለውን ህወሓትና ተዋጊዎቹን ለአንዴና ለመጨረሻ ጊዜ ለማስቆም በሚል ለዜጎቹ ጥሪ ያደረገ ሲሆን ተዋጊዎቹ ኃይሎች ደግሞ አስፈላጊ ከሆነ አዲስ አበባን እስከ መቆጣጠር እንደሚዋጉና መንግስቱን በኃይል እንደሚያስወግዱ ዝተዋል። በዚህ ሁኔታ ውስጥ ከነገ በስቲያ እሁድ ወደ ኢትዮጵያ ሄዳሉ የተባሉት የፕሬዝዳንት ባይደን ልዩ ልዑክ አምባሳደር ፌልትማን ጅቡቲና የኢትዮጵያ ቁልፍ ወዳጅ እንደሆነች ወደሚነገረው ዩናይትድ አረብ ኤምሬቶች እንደሚዘልቁ ተገልጿል። ዮንን ለዘገባው አመሰግናለሁ። የኢትዮጵያ መንግስት ባለስልጣናት ኦነግ ሸኔ ከሚሉትና የህዝብ ተወካዮች ምክር ቤት በአሸባሪነት ከፈረጀው ራሱን የኦሮሞ ነጻነት ጦር ብሎ ከሚጠራው የታጠቀ ቡድን ጋር ለመስራት ስምምነት የደረሰው ሀገርን እና ህዝብን ወደ ገደል እየከተተ ያለ የጥፋት ኃይል ያለውን በጠቅላይ ሚኒስትር አብይ የሚመራውን የኢትዮጵያ ፌዴራል መንግስት ለመዋጋት ነው ሲል የፌዴራሉ መንግስት በአሸባሪነት የፈረጀውና ክልሉን እያስተዳደረ ያለው ህወሓት ባወጣው መግለጫ አስታወቀ። በአፋር ክልል በንጹሃን ላይ የደረሰውን ፍጅት በገለልተኛ ዓለም አቀፍ ተቋም እንዲጣራ እንደሚፈልግም በመግለጫው አመልክቷል። ሙሉጌታ አጽባሃ ዝርዝሩን ይዟል። መግለጫው ስምምነት ላይ የተደረሰው ሀገርና ህዝብ ወደ ገደል እየከተተ ያለው የጥፋት ኃይል የአብይ አህመድ ቡድን ብሎ የጠራው የፌዴራሉ መንግስት ለመዋጋት መሆኑ ነው የገለጸው። ይህ ስምምነት ቀጣይ የሀገሪቱ ጉዞ የተቃና ለማድረግና ከሌሎች ጋር ለመተባበር እንጂ ለማንኛውም ህዝብ ያነጣጠረ አይደለም ብሏል። ሌሎች ህዝቦችም ለስምምነቱን እንዲተባበሩ ጠይቋል። ህወሓትና የኦሮሞ ነጻነት ግንባር ሰራዊት መንግስት ሸኔ ብሎ የሚጠራው ኃይል በኢትዮጵያ ፓርላማ በአሸባሪነት የተሰየሙ መሆኑ ይታወቃል። በአፋር ክልል በንጹሃን ዜጎች ላይ ጉዳት ያደረሱት የመንግስት ኃይሎች ናቸው በማለት መግለጫው ከሷል። ሰራዊቱም በስነ ምግባሩ የታወቀ ሰላማዊ ሰዎች ላይና ታሪካዊ ቅርሶች ላይ ጉዳት እንዳይደርስባቸው የሚከላከል ነው ብሏል። በአፋር ክልል በሰላማዊ ዜጎች ላይ ደረሰ የተባለው ጉዳት በገለልተኛ ዓለም አቀፍ ተቋም እንዲጣራ የጠየቀው መግለጫው ለዚህም የክልሉ መንግስት እንደሚተባበር ነው የገለጸው። በሌላ ዜና የትግራይ ኃይሎች በወልዲያ ወረታ መስመር ጥቃት በማካሄድ ንፋስ መውጫ ከተማ መቆጣጠራቸው የሰራዊቱ ወታደራዊ ኮማንድ ገልጿል። ኮማንዱ ጨጭሆ እንዲሁም ደብረዘቢጥ የተባሉ አካባቢዎችም ከኢትዮጵያ መከላከያ ሰራዊትና አማራ ልዩ ኃይሎች ተዋግቶ ማስለቀቁ አስታውቋል። በትናንትናው ዕለት የአማራ ብልጽግና ባወጣው መግለጫ በወልዲያና ንፋስ መውጫ አካባቢ ሾልኮ የገባ ኃይል ተደምስሷል ማለቱ ይታወቃል። ለአሜሪካ ድምጽ ሙልጌታ አጽባሃ መቀለም። ሙልጌታ አጽባሃን ለዘገባው አመሰግናለሁ። በሌላ በኩል የጠቅላይ ሚኒስትር ጽህፈት ቤት በትናንትናው ዕለት በጠራው ጋዜጣዊ መግለጫ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ሸኔና ህወሓት ይፋ ያደረጉት አብሮ የመስራት ስምምነት አዲስ ነገር አይደለም ሲል ማስታወቁ ይታወሳል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሶማሊያ ምርጫውን ሳታዘገይ እንድታካሂድ የተባበሩት መንግስታት ድርጅትና የአፍሪካ ህብረት አሳስበዋል። ስመኝሽ የቆየ በቪኦኤ የተባበሩት መንግስታት ድርጅት ሪፖርተር በማርግሬት በሽር የተጠናቀረውን ዜና ታቀርበዋለች።
ጽንፈኛ እስላማዊ ታጣቂዎች ጥቃት እናደርሳለን ብለው እየዛቱ ቢሆንም ሶማሊያ በተደጋጋሚ ያዘገየቻቸውን ሀገራዊ ምርጫዎች በመጪው ጥቅምት እንድታካሄድ የተባበሩት መንግስታት ድርጅትና የአፍሪካ ህብረት አሳስበዋል። የተባበሩት መንግስታት ድርጅት የሶማሊያ ልዩ ተወካይ ጄምስ ስዋን ለጸጥታው ምክር ቤት ባደረጉት ገለጻ ላይ አልሻባብ እየሰነዘረ ባለው ዛቻ ምክንያት በምርጫው ደህንነት ዙሪያ ዝግጅት ማድረጉ አስፈላጊ ነው ብለዋል። አልሻባብ በተለይ በደቡባዊ ምዕራቡ ክፍለ ሀገር የሽብርተኛ ጥቃት እየፈጸመ ነው፣ ታጣቂዎቹን በማሰማራት ሰርጎ ገብ ጥቃቶችን ማድረሱንና ማህበረሰቦችን መክበቡን የመሳሰሉ አድራጎቶችን እየፈጸመ ነው ብለዋል። የአፍሪካ ህብረት ልዩ መልእክተኛ ፍራንሲስኮ ማዲያራም በበኩላቸው ለጸጥታ ምክር ቤቱ ባደረጉት ንግግር የጋራ ትኩረታችን መሆን ያለበት ታጣቂዎች የምርጫ ስርዓቱን እንዳያደናቀፉ መከላከል ነው ብለዋል። አልሻባብ በሞቃዲሾም ሆነ በሌሎችም አካባቢዎች ምርጫውን ለማሰናከል የተንኮል አድራጎት በመፈጸም ላይ ነው ያሉት የአህጉራዊው ህብረት ልዩ ተጠሪው ማዲያራ ታጣቂው ቡድን ሰዎችን እየጠለፈ በአደባባይ እየረሸነ መሆኑን መዝግበናል ሲሉ አመልክተዋል። በተለይም የማህበረሰብ አዛውንቶችን በምርጫው እንዳይሳተፉ እያለ ማስፈራራቱ በእጅጉ አሳስቦናል ሲሉም አስታውቀዋል። ሶማሊያ የሚገኘው የመንግስታቱ ድርጅት የፖለቲካ ተልዕኮ በሀገሪቱ በዚህ የአውሮፓ ዓመት 2021 ብቻ 321 ሲቪሎች መገደላቸውን መመዝገቡን ገልጾ አብዛኞቹ የተገደሉት በአልሻባብ ታጣቂዎች እጅ እንደሆነ ተናግሯል። በሀገሪቱ መንግስትና በተቃዋሚዎች መካከል ባለው አለመግባባት የተነሳ ምክር ቤታዊና ፕሬዝዳንታዊ ምርጫዎች ከየካቲት ወር ጀምሮ በተደጋጋሚ ሲዘገዩ ቆይተዋል። የስልጣን ዘመናቸው ከሚፈቅድላቸው ገደብ አልፈው ስልጣን ላይ ለመቆየት የፈለጉት የሀገሪቱ ፕሬዝዳንት ሞሐመድ አብዱላሂ ፎርማጆ ታማኝ ደጋፊዎችና በተቃዋሚዎች መካከል ባለፈው ሚያዝያ ግጭት ተቀስቅሶ የነበረ ሲሆን ግጭቱ ያችን ሀገር ወደ ሌላ የእርስ በርስ ጦርነት አዙሪት እንዳይገፋት ተሰክቶ እንደነበርም አይዘነጋም። ግንቦት መጨረሻ ላይ ከተደረሰ ስምምነት በኋላ ግን ሶማሊያ ምርጫዎቹን ለማካሄድ እንቅስቃሴ ጀምራለች። በማርግሬት በሽር ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን አመሰግናለሁ። ወደ ደቡባዊ አፍሪካ በሚወስደን ዜና ደግሞ ትናንት ዛምቢያ ውስጥ የተካሄደው ምርጫ ተፎካካሪዎች ከ10 ክፍላተ ሀገር የድምፅ ውጤት እስከምናሰባስብ በትዕግስት ይጠብቁን ሲል አስመራጭ ኮሚሽኑ ተማጽኖ አቅርበዋል። በዋና ከተማዋ በሉሳካ ጨምሮ እጅግ ብዙ ሕዝብ ድምፁን እንደሰጠ ነው የተዘገበው። መጠነ ሰፊ የጸጥታ ኃይል፣ የጦር ሰራዊት ወታደሮችም ጭምር መሰማራታቸው የተቃዋሚ ደጋፊዎች ወጥተው ድምፅ ከመስጠት ይቆጠባሉ የሚል ስጋት የነበረ ቢሆንም ድምፁን ከሰጠው መራጭ ብዛት አንጻር ያ የሆነ አይመስልም ብሏል በዚያ እየዘገበ ያለው የቪኦኤ ባልደረባችን። አንዳንድ ቦታ ሁከት እንደነበረ ቢገለጽም ድምፅ አሰጣጡ በአብዛኛው ሰላማዊ እንደነበረ ነው ያመለከተው። የምርጫ ኮሚሽኑም በምርጫው ዕለት አንድ ሰው እንደሞተ ተናግሯል። ፖሊስ ምርመራ ይዟል። የሀገር ውስጥና ዓለም አቀፍ ታዛቢዎችም ምርጫው ግልጽና ሰላማዊ ነበር ብለዋል። ወደ ኮቪድ-19 ዜናዎች ስንሻገር ብሪታንያ ለአፍሪካ ሀገሮች የላከቻቸው የኮቪድ-19 ክትባቶች መድረሳቸውን ጋቪ በሚል ምህፃረ ቃል የሚጠራው ለክትባቶች ተደራሽነት የሚሰራው ድርጅት አስታወቀ። ለዛምቢያ 119200፣ ለዲሞክራሲያዊት ኮንጎ 51840 የአስትራዜኒካ ክትባቶች በዛሬው ዕለት ይገባሉ ተብሎ መጠበቁን ነው ያስታወቀው። ኢትዮጵያን፣ ዩጋንዳንና ኬንያን ጨምሮ ለ11 ሀገሮች የኮቪድ-19ን ለመዋጋት ይችሉ ዘንድ ሀገራቸው የላከችው 3 ሚሊዮን ክትባት እየደረሰ ነው ያሉት የእንግሊዙ የውጭ ጉዳይ ሚኒስትር ዶሚኒክ ራብ፣ ይህም በኮቫክስ አማካይነት ልንለግስ ቃል ከገባ ነው 80 ሚሊዮን ክትባት የመጀመሪያው ነው ብለዋል። በኮቫክስ በኩል የሚላከው የመጀመሪያው የብሪታንያው የአስትራዜኒካ ክትባት ኢትዮጵያን ጨምሮ ለበርካታ የአፍሪካ ሀገሮች በቀጣዮቹ ቀናት ውስጥ ይደርሳል ተብሏል። የእንግሊዙ የውጭ ጉዳይ ሚኒስትር ሲናገሩ የክትባት እርዳታውን የምናደርገው በዓለም ዙሪያ ሰው ሁሉ ከቫይረሱ ሳይጠበቅ ብቻውን ሊጠበቅ የሚችል ከቶም እንደማይኖር ስለምናውቀው ነው ብለዋል። የኢትዮጵያን የክትባት ሂደትና የወረርሽኙን ይዞታ በተመለከተ ደግሞ ከጤና ሚኒስቴር ባገኘነው ዕለታዊ መረጃ መሰረት በሀገሪቱ እስካሁን 2,302,496 ሰዎች እስከ ትናንት ድረስ ባለው ጊዜ ተከትበዋል።
አጠቃላዩ የቫይረሱ ተጋላጮች ቁጥር 287184 እንደደረሰ ነው መረጃው የሚያሳየው። ከመካከላቸው ከ17795ቱ በስተቀር የተቀሩት ያገገሙ እንደሆኑም መረጃው ይጠቁማል። የጤና ሚኒስቴር በሀገሪቱ 3ኛ ዙር የስርጭት ማዕበል መከሰቱንና ጥንቃቄ እንዲደረግ እያሳሰበ ነው። የጤና ሚኒስቴር በሀገሪቱ 3ኛ ዙር የስርጭት ማዕበል መከሰቱን አስታውቋል። ጥንቃቄ እንዲደረግም እያሳሰበ ነው። ለቫይረሱ የሚጋለጡትና ለህልፈት የሚዳረጉት እንዲሁም ጽኑ ህሙማን ክፍል የሚገቡትም ቁጥር እያሻቀበ መሆኑን አስታውቋል። ባለፈው ማክሰኞ የሚኒስቴሩ የኮሚኒኬሽንስ ዲሬክተር ዶክተር ተገኔ ረጋሳ ለባልደረባችን ለፀሐይ ዳምጠው የሚከተለውን ነበር ያሉት። ማስክ አጠቃቀም በጣም እንደወረደ ነው የሚያሳየው። የዳሰሳ ጥናቶች አሉ። እንግዲህ ከስርጭት አንጻር ያለው እንግዲህ ቫይረሱ የሚገኝባቸው ሰዎች 500 እና ከዛ በላይ 600 እንደዚህ እየታየ ነው ያለው። ይሄ ሊያሻቅብ ይችላል። በጣም ጥንቃቄ ማድረግ ያስፈልጋል። ጥንቃቄ እርምጃዎችን መጀመር ማሻሻል፣ ሁሉም ህብረተሰባችንም የሚመለከተው አካል በተለይ ምሳሌ በመሆን የአፍና የአፍንጫ መሸፈኛ ማስክ ማድረግ፣ አላስፈላጊ መሰባሰቦችን ማስቀረት፣ መቀነስ፣ ካልተቻለም ደግሞ በመመሪያው መሰረት ርቀትን ጠብቆ ስብሰባዎችን ማድረግ ያስፈልጋል። በአሁኑ ሰዓት የሚታየው በፍጥነት ተላላፊው ዴልታ የሚባለው የቫይረሱ ዝርያ ይሁን አይሁን ግን በእርግጠኝነት አልታወቀም። ክትትል እያደረግን ነን ብለዋል ዶክተር ተገኔ። በወረርሽኙ ዜና ወደ ዩናይትድ ስቴትስ ስንመለስ የምግብና የመድኃኒት ቁጥጥር ባለስልጣን FDA የተዳከመ የሰውነት የበሽታ መከላከል አቅም ላላቸው ሰዎች የፋይዘር ወይም የሞደርና ክትባትን ለ3ኛ ጊዜ እንዲከተቡ ፈቃድ ሰጥቷል። በመጨረሻም የአፍጋኒስታን ነዋሪዎችና ቤተሰቦች መላይቱን አፍጋኒስታንን ለመቆጣጠር እየገሰገሰ ያለውን የታሊባን ኃይል እየሸሹ ናቸው። ታሊባኖች ዛሬ ባወጡት መግለጫ ምሽቱን ባካሄዱት ጥቃት በአፍጋኒስታን ሁለተኛይቱን ትልቅ ከተማ ደቡባዊ ካንዳሃርን ጨምሮ በሰሜን ምስራቅና ደቡብ ያሉ 5 ዋና ዋና ከተሞችን በሙሉ መቆጣጠራቸውን የሳይንስና ከፍተኛ ትምህርት ሚኒስቴር እስከ ትናንት ነሐሴ 6 በነበሩት 3 ሳምንታት ጊዜ ውስጥ በትግራይ ክልል ካሉ የመቀሌ፣ አክሱም፣ አዲግራትና ራያ ዩኒቨርሲቲዎች 10164 ተማሪዎችን ማስወጣቱን በፌስቡክ ገጹ አስታውቋል። በክልሉ ከሚገኙ ዩኒቨርሲቲዎች ከወጡ ተማሪዎች መካከል ተማሪ ገሊላ ሸዋፈራውና ተማሪ ናትናኤል ግርማ ይገኛሉ። በመቀሌ ዩኒቨርሲቲ አይደር ካምፓስ 3ኛ ዓመት የሕክምና ተማሪ የሆነችው ገሊላ የህወሓት ኃይሎች መቀሌን ከተቆጣጠሩ በኋላ በተማሪዎች ዘንድ ከፍተኛ ስጋት እንደነበርና በርካታ ተማሪዎችም በራሳቸው መንገድ መውጣት ጀምረው እንደነበር ትናገራለች። እንደገቡ መቼ ነበር? በነጋታው ኔትወርክ ጠፋ፣ መብራትም ጠፋ፣ ከዛ ባንክም ተዘጋ። በቃ በጣም ብዙ ጨፈራ ነበረ እና በቃ እኛ በጣም ግራ ገብቶ ነበር። ምንድነው ምንሆነ ምናምን ብለን በጣም በቃ ተማሪናል ተረብሾ ነበር። ከዛ ግን በቃ ቀስ በቀስ ሲታይ የሆነ ደስታ ነው እንጂ እኛን ሀርም ለማድረግ ማንም እንትን ያለ የለም፣ የሞከረም የለም። ትንሽ ቆይቶ በቃ ሳምንት ካለፈ በኋላ ትግራይ ልትገነጠል ትችላለች፣ አንድ ሀገር ትሆናለች ምናምን ተብሎ ከዛ በቃ ሰውም እየተነጋገረ ራሱ መኪና እያዘጋጀ በቃ መሄድ ጀመረ፣ ቀስ በቀስ ማለት ነው። ከዛ በቃ ይሄንን ሲያይ ዩኒቨርሲቲው ስብሰባ ጠራና እናንተ ምን ሆናችሁ ነው? እናንተ ልጆቻችን አይደላችሁ ወይ ብለው በቃ ውይይት ነበረ እና ትጨነቁና ትሸበሩ፣ ዝም ብላችሁ ተማሩ ተባለ። ግን በጣም ብዙ ሰው ወጥቷል። ኦልሞስት አንዳንዱ ጋር ነው 4-5 ምናምን ተማሪ አንድ ክላስ ውስጥ ማለት ነው። እና ብዙዎቹ ወጡ። ከዛ መውጣትን ከተከለከለ ሻንጣ ይዞ መውጣት። በአዲግራት ዩኒቨርሲቲ የ4ኛ ዓመት የሕክምና ተማሪ የሆነው ናትናኤል ግርማም እንዲሁ የኢትዮጵያ መከላከያ ሰራዊት ከክልሉ ለቆ መውጣቱ ከተሰማ በኋላ በተማሪዎች ዘንድ ከፍተኛ ስጋት የነበረ ቢሆንም እንደፈሩት የሚያሰጋ ነገር ግን እንዳልገጠማቸው ተናግሯል። እዚህ ያለው ሰው ደግሞ በጣም ሲጨነቅ ነበረ። ያው እዛ ያለው ነገር ጥሩ አይሆንም ብሎ ስለሚያስቡ ወዲያውኑ ነበረ መከላከያ እንደለቀቀ ትግራይ ልዩ ኃይል ግቢውንም ምናምን ተቆጣጠረው። ከዛ ላይ ያለው ጊዜ በደንብ ሰላማዊ ነበረ ማለት ምንም ከተማ ውስጥም ግቢ ውስጥም ምንም ችግር አልነበረም። ያው አብረን ነበረን። ያው እዛም ከኛ ጋር አብረው እዛ ያዙ ምናምን ነገር ነበረና ያው እኛ እንደፈተን ነበረ። ያው እንደዚህ መከላከያ ለቆ ሲወጣ ምናምን ግን እነሱ ከገቡ በኋላ ምንም ያው እንደፈራ ነው መጥፎ ነገር ምንም አላጋጠመንም። ይብን ከተማ ምናምን ራሱ እንወጣ ነበረ ዝም ብለን።
ተማሪ ገሊላ ሸዋፈራውና ናትናኤል ግርማ ለቪኦኤ በስልክ በሰጡት አስተያየት ከምግብ አቅርቦት ጋር በተያያዘ ቀስ በቀስ እጥረት እየተከሰተ መምጣቱን ገልጸዋል። ይሁንና በዚህ አስቸጋሪ ወቅት ህዝቡ ከጎናቸው ሆኖ ሲረዳቸው እንደነበር ተናግረዋል። እኛ በጣም ትንሽ ስለነበር አይደግቢ ነበር ማለት ለዛ ያው የምግብ እጥረት ብዙ አልነበረም ነበር። ያው ትንሽ ስለነበር ማለት ነው። በጣም እስከ 20 አለ ምግብ አይዟችሁ ብለው በቃ ዳቦ በወጥ ምናምን ነበር ምን በላው። ግን በሌሎች ጊዜዎች በጣም ተቸግረው ነበር። በቀን አንድ ዳቦ እየበሉ ነበር። ግን በኢንጂነሪንግ ቢዝነስ ግቢ ያሉት በቃ በጣም ተቸግረው ብዙ ብዛትም ስላላቸው ምግቡን ለማዳረስ በጣም ተቸግሯቸው ነበር። ከዛ ውጪ በጣም በቃ ሰው በጣም ቢቸግራችሁ ቢለቋችሁ ራሱ ዩኒቨርሲቲው አንድ ሁለት ልጅ ይገፍተን እኛ ቤት በቃ ተቆያላችሁ ችግር የለም ምናምን እያሉ በጣም ሰፖርት እያደረጉን ነበረ። እሱ በጣም ተባብሮናል። ያው ትንሽ ይከብድ ነበረ። ያው መብራት አልነበረም ባንክ ቤት ምናምን ያኚ ነገሮች ትንሽ ያስቸግሩ ነበር። ያው ገንዘብም ጨርሰን ስለነበረ ምግብ ላይ ምናምን ያው ግቢው ግን ያለውን ያው እያቀረበ በተቻለው መጠን ያው ተመሳሳይ ምግብ ነበረ። ወርቅ ምናምን ስንበላ የነበረው ሩዝ ምናምን ያው ካላቸው አንሳር ስለሆነ ያው ምንም ለመኖርኛም ደስ ብሎን ያው ስንበላ ነበረ። መጀመሪያው 3 ነበረ። ከዛ በኋላ ምግብ እየቀነሰ ሲሄድ ተማሪን ያው ለማቆየት ሲባል 2 ያደረጉ በቀን በቃ እሱ ነበረ እንጂ ሌላ ምንም ያስቸገረ ነገር አልነበረም። ማህበረሰቡም የግቢ ሰራተኞችም ቢሆን በደንብ ሲተባበሩ ነበረ። ደሞዝ ይበን ያው አልነበራቸውም። 3 ወር ምናምን ነገር ሳይከፈላቸው ነበረ። ግን ያው የካፌ ሰራተኞችም ከነማጣበት ቀን ድረስ እየገቡ ምግብ እየሰሩልን ነበርና የትግራይ ህዝብን በጣም በሆነ ለማለት ፈልጋለሁ። አስተያየት ሰጪዎቹ ከዩኒቨርሲቲያቸው ጀምሮ ከትግራይ ክልል በሚወጡበት ጊዜ በጉዞ ላይ ምንም አይነት ችግር እንዳላጋጠማቸውም ገልጸዋል። ወደ ዩኒቨርሲቲያቸው የመመለስ ፍላጎት እንደሌላቸውም ገልጸዋል። አብዛኛው ሰው የለውም እዚህ እንመደባለን ብለን ነው እናስበው እንጂ ማንም የመመለስ እንትን የለውም። ለዛም ነው ታብም ምናምን ጨርሰን የመጣ ነው። አንቺስ አሁን በግልሽ? አይ በጭራሽ እዚህ በጣም ፋሚሊ ተጨንቆ ነበር በጣም እና ማንም የመመለስ ሀሳብ ያለ አይመስለኝም። ካለው ሁኔታ አንጻር አሁን ቤተሰብም ምናምን ብዙ ስለማይፈቅድ ብዙ ተማሪ ይመለሳል ብዬ አላስብም። ያው አሁንም ይበን ሄዳለሁ ብለህ ፋሚሊ ስለማይፈቅድ ከዚህ በኋላ ሄድ አይመስለኝም። ብቻ ይከብዳል እንደገና ተመልሶ ወደዛ ነው። እና ታዲያ አማራጭ ምንድን ነው የምታስቡት? ያው እስቲ ሞሺ አካባቢ የሆነ የምትገባ ነገር ነበረ ገባውናል። ያው እነሱ ድንገት መፍትሄ የሚሰጡን ከሆነ ይሰጡናል። ያው ማይሰጡንም ከሆነ ያው ትምህርታችንን ማቋረጥ ነው። ሌላ ምንም አማራጭ የለንም። ያው ብዙ ተማሪዎችን ያው እዛ ጓደኞቼም እናወራለን እና እንደዚህ ሁሉም የሚሄድ ፍላጎቱ ስለሌላቸው ወይ በራሳችን በግላችን ሌላ ትምህርት ምናምን መጀመር ነው ያለን አማራጭ። የሳይንስና ከፍተኛ ትምህርት ሚኒስቴር ባወጣው መግለጫ የ2013 ዓ.ም ተመራቂ የሆኑ የመቀሌ የአክሱም እና የአዲግራት ዩኒቨርሲቲዎች ተማሪዎች ያልተጠናቀቀ የትምህርት ተግባራቸውን የሚያጠናቅቁበትንና የሚመረቁበትን ሁኔታ እንደሚያመቻችላቸው አስታውቋል። ከተመራቂዎች ውጭ ስላሉ ተማሪዎች ግን በመግለጫው ላይ የተባለ ነገር የለም። ቪኦኤ በዚህ ጉዳይ ላይ ከሚኒስቴሩ ተጨማሪ መረጃ ለማግኘት በተደጋጋሚ ያደረገው ሙከራ ለጊዜው አልተሳካም። የኢትዮጵያ መንግስት የተናጠል ተኩስ አቁም ማወጁን ገልጾ ጦሩን ከትግራይ ክልል ማስወጣቱን ካስታወቀ በኋላ በክልሉ ባሉ ዩኒቨርሲቲዎች የሚገኙ ተማሪዎች ጉዳይ ቤተሰቦቻቸውን ሲያስጨንቅ መቆየቱ ይታወሳል። የሳይንስና ከፍተኛ ትምህርት ሚኒስቴር ተማሪዎቹን ከክልሉ ለማስወጣት ከተለያዩ አካላት ጋር በትብብር በመስራት ላይ መሆኑን በወቅቱ ከመግለጽ ባለፈ ያለው ነገር ባይኖርም ተማሪዎቹ መውጣት ስለመጀመራቸው ግን የተለያዩ መረጃዎች ሲወጡ ነበር። ሚኒስቴሩ በዛሬ መግለጫው በትግራይ ክልል ካሉ ዩኒቨርሲቲዎች 10164 ተማሪዎችን ያስወጣው ከፌዴራልና ከአፋር ክልል ፖሊሶች ጋር በመተባበር እንደሆነ ያስታወቀ ሲሆን እዚያው የቀሩ ተማሪዎች ስለመኖር አለመኖራቸው አልገለጸም። ትግራይ ውስጥ ያሉ ዩኒቨርሲቲዎች ባለፈው ወር በጀት መጨረሳቸውንና ከመንግስትም እንዳልተለቀቀላቸው አስታውቀው ከወሩ መጨረሻ በኋላ ለተማሪዎቹ ኃላፊነት እንደማይወስዱ አስታውቀው እንደነበር መዘገቡ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አድማጮች ተከታዩ ደግሞ ወደ ባህር ዳር ይወስድናል። ጦርነት ከተቀሰቀሰባቸው የሰሜን ወሎ ዋግ ኽምራ ብሔረሰብ ዞን
እንዲሁም አፋር አካባቢዎች ተፈናቅለው ደሴ ከተማ ለሰፈሩ ቁጥራቸው ከ20 ሺህ በላይ የሚደርሱ ሰዎች የዕለት ደራሽ ምግብ እርዳታ ማከፋፈል መጀመሩን የደቡብ ወሎ አደጋ መከላከልና የምግብ ዋስትና ማስተባበሪያ ጽሕፈት ቤት አስታወቀ። የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን በወልዲያና በጎንደር ግንባሮች እየተካሄደ ነው ባለው ጦርነት ሳቢያ የተፈናቀሉ ሰዎች ቁጥር ከሩብ ሚሊዮን እንደሚበልጥም አመልክቷል። ከስፍራው የተጠናቀረውን ዘገባ እነሆ። የደቡብ ወሎ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ መሳይ ማሩ ለአሜሪካ ድምጽ ሬዲዮ እንደገለጹት ጦርነቱ መቀስቀሱን ተከትሎ ወደ ከተማው የሚገባው የህብረተሰብ ክፍል ከዕለት ዕለት እየጨመረ ነው። በርካቶቹ ቤተሰብ ጋር፣ የተወሰኑት በራሳቸው ወጪ አልጋ ይዘው መጠለላቸውን የጠቆሙት ኃላፊው የተወሰኑት ደግሞ ከተማ አስተዳደሩ ውስጥ በተዘጋጀላቸው መጠለያ ጣቢያ እንዲያርፉ መደረጋቸውን ጠቅሰዋል። መጀመሪያ ማረፊያ ቦታ ለማዘጋጀት ጥረት አድርገናል። ማረፊያ ቦታዎቹም አንድ 4 ትምህርት ቤቶች ናቸው። ቅዳሜ ገበያ ትምህርት ቤት፣ ዳውዶ፣ ካራጉቱ እና አዲስ ፋና ትምህርት ቤቶች ጊዜያዊ ማረፊያ ቦታ ሆነው እዛ እንዲጠለሉ ለማድረግ ጥረት አድርገናል። በየዕለቱ ወደ ከተማዋ ከሚዘልቀው ተፈናቃይ አንጻር በትክክል ተፈናቅለው የመጡትን ሰዎች ቁጥር መናገር ባይቻልም ከ20 ሺህ በላይ ለሚልቁት ግን አስቸኳይ ምግብ ድጋፍ እንዲደረግ ለሚመለከተው አካል ማሳወቃቸውን ጠቁመዋል። ወደ 21600 ይሆናሉ በሚል ለክልሉ አደጋ መከላከል ምግብ ዋስትና ከዛም በላይ ለፌዴራል ብሔራዊ አደጋ ስጋትም በ21600 የዕለት እርዳታ ድጋፍ እንዲመጣ ጥያቄውን እያቀረብን ምላሽ እየተሰጠ ያለበት ሁኔታ ነው ያለው። በተለይ በዚህ ሳምንት ወደ ከተማዋ የገቡት ተፈናቃዮች ቁጥር ከፍተኛ መሆኑን ያወሱት ኃላፊው ከኮረም፣ ከአላማጣ፣ ከቆቦ፣ ከወልዲያና ከመርሳ መምጣታቸውን ነው የሚገልጹት። ከነዚህ በተጨማሪ ከአጎራባች ዞኖችና ክልሎች ተፈናቅለው የመጡ መኖራቸውንም አክለዋል። ከአፋር ክልል ዞን 4 ላይ ያሉ የሚባል ወረዳ አለ። ከዛ ወደ 200 ሊሆኑ የሚችሉ ተፈናቃዮች እንዳሉ መረጃው ያሳያል። ከዛ ውጭ ዋግምራ፣ ሰቆጣ አካባቢ ላይ በተመሳሳይ ተፈናቅለው ይመጣሉ። ኮረም አካባቢም ላይ እንደዚሁ ተፈናቅለው ይመጣሉ። ስለዚህ መረጃውን እየለየን ነው። መረጃውን በጨረስን ሰዓት ከመንግስት የሚጠበቀውን የዕለት እርዳታ ድጋፍ ለመስጠት ጥረት እናደርጋለን። የተፈናቃዮች ዝርዝር መረጃ ለማጣራት ጊዜ ቢወስድም ከትናንት በስቲያ ጀምሮ በተደረገው ጥረት 10 ሺህ ለሚደርሱ ሰዎች የዕለት ምግብ ድጋፍ መደረጉን ጽሕፈት ቤቱ አስታውቋል። እስካሁን በመቶዎች የሚቆጠሩ የምግብ ማብሰያ ቁሳቁስን ጨምሮ 1658 ኩንታል ሩዝ፣ ነጭ ዱቄትና አልሚ ምግብ ከመንግስት በኩል መቅረቡን ጠቁመዋል። በሚቀጥሉት ቀናት ቀሪዎቹን ለማዳረስ የተጠናከረ ጥረት እየተደረገ ነው ያሉት ኃላፊው የከተማዋ ሕዝብ ለተፈናቃዮቹ ያሳየውን ወገንተኝነትም አድንቀዋል። እውነት ለመነጋገር የደሴ ሕዝብ እንግዳ ተቀባይነቱን በተጨባጭ በተግባር ያየንበት ሁኔታ ነው ያለው። ሽሮ በርበሬ በመንግስት በኩል አይቀርብም። ማህበረሰቡ ካለው ነገር ላይ ሽሮ በርበሬ እያቀረበ፣ ዘይት ጭምር እያቀረበ፣ ደረቅ እንጀራ ጭምር እያቀረበ ወገኖቻቸውን ለመቀበል ጥረት ያደረጉበት ሁኔታ አለ። በተለይ ቅዳሜ ገበያ 2ኛ ደረጃ ትምህርት ቤት ላይ የዚህ የዳው በጎ ፍቃድ ወጣቶች ህብረተሰቡን በማስተባበር ፈጥኖ ለተፈናቃዮች ምግብ ነክ የሆኑ ምግብ ነክም ያልሆኑ ድጋፎች ለማድረግ የተደረገው ጥረት በጣም አበረታች ነው። ከዛም አልፈን ካራጉቱ ትምህርት ቤትም አይተናል፣ አዲስ ፋና ትምህርት ቤትም አይተናል። ስለዚህ በሁሉም ትምህርት ቤቶች የህብረተሰቡ ተሳትፎ አቀባበል ወሎዬነታችንን፣ አማራነታችንን፣ ኢትዮጵያዊነታችንን በተጨባጭ የሚገልጽ ነውና ይሄ ድጋፍ ተጠናክሮ ሊቀጥል ይገባል። ወይዘሮ መሰረት ተስፉ ቆቦ ከሚገኘው ቤት ንብረታቸው ተፈናቅለው ከ8 ቤተሰቦቻቸው ጋር ወደ ደሴ መጠለያ ጣቢያ ለመድረስ ቀናት የተሻገረ አድካሚ የእግር ጉዞ ፋታ አልባ ስጋት ማሳለፋቸውን ይናገራሉ። ተኩሱ ስላለ በነጣሪም በከባድ መሳሪያም ፍንጣሪ የተመታት ነው። ብሶ ወጥቷል። ብሶ ተፈናቅሏል። እኛ የወጣ ነው በእግር ነው። ከቆቦ ወደ ወልዲያ ላይ ትንሽ እዛ ካምፕ ላይ ነበር። ትንሽ እዛ ተረጋግተን ነበር። ከዛ ደግሞ ወደዚህ መጣ ነው ወደ ደሴ። አሁን ላይ ካምፕ ላይ አለ። ከሞቀ ቤት ከተደላደለ ኑሮ በድንገት መፈናቀል ፈታኝ ቢሆንም ደሴና የከተማዋ ነዋሪዎች ያደረጉልን ድጋፍ ከሀዘናችን አጽናንቶናል ብለዋል። እርዳታ ትናንትና ትናንት ወዲያ ይሰጠናል። ሩዝና ስንዴ ዱቄት የተሰጠነው 15 ኪሎ ለአንድ ግለሰብ። ለእናቶችና ለህፃናት ደግሞ አልሚ ምግብ ተዘጋጅቷል። ለደሴ ነዋሪ ላለው ሰው በጣም እናመሰግናለን። እርዳታ ለሚሰጡትንም እጅግ በጣም አድርገን እናመሰግናለን። እስካሁን አልከፋንም። ከአሜሪካ ድምጽ ሬዲዮ ጋር ቆይታ ያደረጉት የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዘላለም ልጅ አለም በወልዲያና በጎንደር ግንባሮች በጦርነቱ ምክንያት የተፈናቀሉት ሰዎች ሩብ ሚሊዮን እንደሚደርሱ ገልጸዋል። በአሁኑ ሰዓት በህልውና
ዘመቻው በጎንደር ግንባርና በወልዲያ ግንባር ሄደ ያለበት ሁኔታ ነው ያለው። በዚህ ምክንያት ከ250 ሺህ አካባቢ የሚሆኑ የህብረተሰብ ክፍሎች ተፈናቅለው በወልዲያ ግንባር ደሴ የተቀመጡበት ሁኔታ አለ። እንዲሁም ደግሞ በጎንደር ግንባር ደግሞ ደባርቅ ላይ። ስለዚህ እነዚህን ለመደገፍ በክልል ከፌዴራልና ከተፈናቃዮቹ ካረፉበት ዞን ጋር ቀናጅት ራሱን የቻለ የኢንሲደንት ኮማንድ ፖስት በማቋቋም ሰብአዊ ድጋፉን የሚሰጠው አካል ከፌዴራል ከክልልና ከዞን ራሱን የቻለ አደረጃጀት ተፈጥሮ እየተሰራ ነው ያለው። በደባርቅ ከተማ ያሉት ተፈናቃዮች አብዛኞቹ ከቤተሰብ ጋር መጠለላቸውን አስታውቀዋል ኮሚሽነሩ። ያሉት ቁጥራቸው ኦልሞስት ወደ 30 ሺህ አካባቢ የሚደርሱ ናቸው። ነገር ግን ማህበረሰቡ ጋር ተቀላቅለው ነው እየኖሩት ያለ። እርዳታ በምናደርግበት ሰዓት ላይ ነው የሚመጡት። ለተፈናቃዮቹ እርዳታ እያደረሱ ያሉት የክልሉና የፌዴራሉ መንግስት ተፈናቅለው የሚገኙባቸው አካባቢዎች ነዋሪዎችና እንደ ቀይ መስቀል አይነቶቹ ግብረሰናይ ድርጅቶች መሆናቸውን የዘረዘሩት ኮሚሽነር ዘላለም ሰብአዊ ጉዳይ ይገደናል የሚሉ ዓለም አቀፍ የተራድኦ ተቋማት ተሳትፎ ውስን ነው ብለዋል። ዋነኛውን የድጋፍ ስራ እየሰራ ያለ መንግስትና የአካባቢው ህብረተሰብ ነው ድጋፍ እያደረጉ ያሉ። ልክ እንደ ሌሎች ጊዜያቶች የመንግስታዊ ያልሆኑ ድርጅቶች፣ ኢንተርናሽናል ኤንጂኦዎች፣ ዩኤን ኤጀንሲዎች ተሳትፎ ያን ያህል የጎላ አይደለም። እኛ የመጠባበቂያ እቅድ አዘጋጅተን ለመንግስታዊ ያልሆኑ ድርጅቶች ሪፖርቶች እያወጣን ነው። የደረሰውን ጉዳት በሚመለከት በዛ ጊዜ ድጋፍ ያደርጋሉ ብለን እናስባለን። እስካሁን ግን የጎላ ድጋፍ አይደለም። በመንግስትና በአካባቢው ህብረተሰብ ነው ድጋፍ እየተደረገላቸው። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤትም በጦርነቱ እየደረሰ ካለው ሰብአዊ ቀውስ አንጻር የዓለም አቀፉ በጎ አድራጎት ተቋማት ድጋፍ አነስተኛ መሆኑን ነው የሚጠቅሱት። እስካሁን አንዳንዶቹ መረጃ ከመጠየቅ ባለፈ ያቀረቡት ድጋፍ የለም። ምናልባት ድጋፍ እያደረገልን ያለው እዚህ የኢትዮጵያ ቀይ መስቀል ደሴ ቅርንጫፍ አንደኛ የሮቶ ድጋፍ በተጨባጭ ዛሬ ያደረገበት ሁኔታ አለ። ሮቶ ማለት ያው የውሃ መያዣ ማለት ነው። ሌሎች የጽዳት እቃዎችንም ማቴሪያሎች ድጋፍ እያደረገበት ሁኔታ ነው። መረጃም እየጠየቀን ጥያቄውን አቅርቦ ለህብረተሰቡ ምላሽ ለመስጠት በዚህ በኩል ጥረት እየተደረገ ነው እና የዚህ የኢትዮጵያ ቀይ መስቀል ማህበር ደሴ ቅርንጫፍ አመራርና ሙያተኞቹ ነው ተግባሩን ባለቤቱ ነው ለመደገፍ የሚያደርጉትም ጥረት መልካም ነው የሚል አስተያየት ነው ያለኝ። ከዛ ውጭ ግን በርከት ያሉ WFP፣ ሴቭ ዘ ቺልድረን ሌሎችም እንደዚህ ሰብአዊ ተቋሞች አሉ። መረጃ ከመጠየቅ ባለፈ እስካሁን የተደረገ ድጋፍ የለም። ቀደም ሲል በነበሩት ከዚህ ከኦሮሚያ ክልል ምስራቅ ወለጋ፣ ምዕራብ ወለጋ ለተፈናቀሉ ዜጎች ያደረጓቸው ሰብአዊ ድጋፎች አሉ። አሁንም ቢሆን ወገን እስከተፈናቀለ ድረስ ፈጥነው መደገፍ የሚገባቸውን ምግብ ነክ ያልሆኑ ድጋፍ ማድረግ አለባቸው። የችግሩን አሳሳቢነትና ውስብስብነት ያወሱት ኮሚሽነር ዘላለም የተቀናጀ አሰራር እንዲኖር ጠይቀዋል። ስራው ትንሽ ውስብስብ ይላል። ምክንያቱም በየቀኑ የሚፈናቀል የህብረተሰብ ክፍል ከመኖር ጋር ተያይዞ፣ ስለዚህ የብዙ ተቋማትን ቅንጅት የሚጠይቅ ጉዳይ ነው። የሰብአዊ ድጋፉ ብቻ ሳይሆን ከቤታቸው ተፈናቅለው የወጡ የህብረተሰብ ክፍሎች ከመሆናቸው ጋር ተያይዞ የሕክምና አገልግሎት መስጠት ያስፈልጋል። የንጹህ መጠጥ ውሃ አገልግሎት መስጠት ያስፈልጋል። በተመሳሳይ ደግሞ ከማህበራዊና ኢኮኖሚ ቀውሱ በላይ ደግሞ የስነ ልቦና ስብራቱ በጣም የከፋ ነውና ይህን ሁሉ ትሪት የሚያደርግ አካል ያስፈልጋል። አሁን ባለው ሁኔታ የዕለት ምግብ ላይ ብቻ ነው ትኩረት ተደርጎ እየተሰራ ያለ። ስለዚህ የሌሎችን ተቋማት ቅንጅት የሚጠይቅ ጉዳይ ከመሆኑ ጋር ተያይዞ እዚህ ላይ የሚስተዋል የቅንጅት ችግር አለ። ይህን ችግር ለመፍታትም ከሚመለከታቸው አካላት ጋር ተነጋግረን የደቡብ ወሎ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ መሳይ ማሩ ለአሜሪካ ድምጽ ሬዲዮ እንደገለጹት ጦርነቱ መቀስቀሱን ተከትሎ ወደ ከተማው የሚገባው የህብረተሰብ ክፍል ከዕለት ዕለት እየጨመረ ነው። በርካቶቹ ቤተሰብ ጋር፣ የተወሰኑት በራሳቸው ወጪ አልጋ ይዘው መጠለላቸውን የጠቆሙት ኃላፊው የተወሰኑት ደግሞ ከተማ አስተዳደሩ ውስጥ በተዘጋጀላቸው መጠለያ ጣቢያ እንዲያርፉ መደረጋቸውን ጠቅሰዋል። መጀመሪያ ማረፊያ ቦታ ለማዘጋጀት ጥረት አድርገናል። ማረፊያ ቦታዎቹም አንድ 4 ትምህርት ቤቶች ናቸው። ቅዳሜ ገበያ ትምህርት ቤት፣ ዳውዶ፣ ካራጉቱ እና አዲስ ፋና ትምህርት ቤቶች ጊዜያዊ ማረፊያ ቦታ ሆነው እዛ እንዲጠለሉ ለማድረግ ጥረት አድርገናል። በየዕለቱ ወደ ከተማዋ ከሚዘልቀው ተፈናቃይ አንጻር በትክክል ተፈናቅለው የመጡትን ሰዎች ቁጥር መናገር ባይቻልም ከ20 ሺህ በላይ ለሚልቁት ግን አስቸኳይ ምግብ ድጋፍ እንዲደረግ ለሚመለከተው አካል ማሳወቃቸውን ጠቁመዋል። ወደ 21600 ይሆናሉ በሚል ለክልሉ አደጋ መከላከል ምግብ ዋስትና ከዛም በላይ ለፌዴራል ብሔራዊ አደጋ ስጋትም በ21600 የዕለት እርዳታ ድጋፍ እንዲመጣ
ጥያቄውን እያቀረብን ምላሽ እየተሰጠ ያለበት ሁኔታ ነው ያለው። በተለይ በዚህ ሳምንት ወደ ከተማዋ የገቡት ተፈናቃዮች ቁጥር ከፍተኛ መሆኑን ያወሱት ኃላፊው ከኮረም፣ ከአላማጣ፣ ከቆቦ፣ ከወልዲያና ከመርሳ መምጣታቸውን ነው የሚገልጹት። ከነዚህ በተጨማሪ ከአጎራባች ዞኖችና ክልሎች ተፈናቅለው የመጡ መኖራቸውንም አክለዋል። ከአፋር ክልል ዞን 4 ላይ ያሉ የሚባል ወረዳ አለ። ከዛ ወደ 200 ሊሆኑ የሚችሉ ተፈናቃዮች እንዳሉ መረጃው ያሳያል። ከዛ ውጭ ዋግምራ፣ ሰቆጣ አካባቢ ላይ በተመሳሳይ ተፈናቅለው ይመጣሉ። ኮረም አካባቢም ላይ እንደዚህ ተፈናቅለው ይመጣሉ። ስለዚህ መረጃውን እየለየን ነው። መረጃውን በጨረስን ሰዓት ከመንግስት የሚጠበቀውን የዕለት እርዳታ ድጋፍ ለመስጠት ጥረት እናደርጋለን። የተፈናቃዮች ዝርዝር መረጃ ለማጣራት ጊዜ ቢወስድም ከትናንት በስቲያ ጀምሮ በተደረገው ጥረት 10,000 ለሚደርሱ ሰዎች የዕለት ምግብ ድጋፍ መደረጉን ጽሕፈት ቤቱ አስታውቋል። እስካሁን በመቶዎች የሚቆጠሩ የምግብ ማብሰያ ቁሳቁስን ጨምሮ 1658 ኩንታል ሩዝ፣ ነጭ ዱቄትና አልሚ ምግብ ከመንግስት በኩል መቅረቡን ጠቁመዋል። በሚቀጥሉት ቀናት ቀሪዎቹን ለማዳረስ የተጠናከረ ጥረት እየተደረገ ነው ያሉት ኃላፊው የከተማዋ ሕዝብ ለተፈናቃዮቹ ያሳየውን ወገንተኝነትም አድንቀዋል። እውነት ለመነጋገር የደሴ ሕዝብ እንግዳ ተቀባይነቱን በተጨባጭ በተግባር ያየንበት ሁኔታ ነው ያለው። ሽሮ በርበሬ በመንግስት በኩል አይቀርብም። ማህበረሰቡ ካለው ነገር ላይ ሽሮ በርበሬ እያቀረበ፣ ዘይት ጭምር እያቀረበ፣ ደረቅ እንጀራ ጭምር እያቀረበ ወገኖቻቸውን ለመቀበል ጥረት ያደረጉበት ሁኔታ አለ። በተለይ ቅዳሜ ገበያ ሁለተኛ ደረጃ ትምህርት ቤት ላይ የዚህ የዳው በጎ ፈቃድ ወጣቶች ህብረተሰቡን በማስተባበር ፈጥኖ ለተፈናቃዮች ምግብ ነክ የሆኑ ምግብ ነክም ያልሆኑ ድጋፎች ለማድረግ የተደረገው ጥረት በጣም አበረታች ነው። ከዛም አልፈን ካራጉቱ ትምህርት ቤትም አይተናል፣ አዲስ ፋና ትምህርት ቤትም አይተናል። ስለዚህ በሁሉም ትምህርት ቤቶች የህብረተሰቡ ተሳትፎ አቀባበል ወሎዩነታችንን፣ አማራነታችንን፣ ኢትዮጵያዊነታችንን በተጨባጭ የሚገልጽ ነውና ይሄ ድጋፍ ተጠናክሮ ሊቀጥል ይገባል። ወይዘሮ መሰረት ተስፉ ቆቦ ከሚገኘው ቤት ንብረታቸው ተፈናቅለው ከ8 ቤተሰቦቻቸው ጋር ወደ ደሴ መጠለያ ጣቢያ ለመድረስ ቀናት የተሻገረ አድካሚ የእግር ጉዞ ፋታ አልባ ስጋት ማሳለፋቸውን ይናገራሉ። ተኩሱ ስላለ በነጣሪም በከባድ መሳሪያም ፍንጣሪ ተመታት ነው። ብሶ ወጥቷል። ብሶ ተፈናቅሏል። እኛ የወጣ ነው በእግር ነው። ከቆቦ ወደ ወልዲያ ላይ ትንሽ እዛ ካምፕ ላይ ነበር። ትንሽ እዛ ተረጋግተን ነበር። ከዛ ደግሞ ወደዚህ መጣ ነው ወደ ደሴ ላይ ካምፕ ላይ አለ። ከሞቀ ቤት ከተደላደለ ኑሮ በድንገት መፈናቀል ፈታኝ ቢሆንም ደሴና የከተማዋ ነዋሪዎች ያደረጉልን ድጋፍ ከሀዘናችን አጽናንቶናል ብለዋል። እርዳታ ትናንት ወዲያ ይሰጠናል። ሩዝና ስንዴ ዱቄት የተሰጠ ነው 15 ኪሎ ለአንድ ግለሰብ። ለእናቶችና ለህፃናት ደግሞ አልሚ ምግብ ተዘጋጅቷል። ለደሴ ነዋሪ ላለው ሰው በጣም እናመሰግናለን። እርዳታ ለሚሰጡትንም እጅግ በጣም አድርገን እናመሰግናለን። እስካሁን አልከፋንም። ከአሜሪካ ድምጽ ሬዲዮ ጋር ቆይታ ያደረጉት የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዘላለም ልጅ አለም በወልዲያና በጎንደር ግንባሮች በጦርነቱ ምክንያት የተፈናቀሉት ሰዎች 1/4 ሚሊዮን እንደሚደርሱ ገልጸዋል። በአሁኑ ሰዓት በህልውና ዘመቻው በጎንደር ግንባርና በወልዲያ ግንባር ሄደ ያለበት ሁኔታ ነው ያለው። በዚህ ምክንያት ከ250 ሺህ አካባቢ የሚሆኑ የህብረተሰብ ክፍሎች ተፈናቅለው በወልዲያ ግንባር ደሴ የተቀመጡበት ሁኔታ አለ። እንዲሁም ደግሞ በጎንደር ግንባር ደግሞ ደባርቅ ላይ። ስለዚህ እነዚህን ለመደገፍ በክልል ከፌዴራልና ከተፈናቃዮቹ ካረፉበት ዞን ጋር ቀናጅት ራሱን የቻለ የኢንሲደንት ኮማንድ ፖስት በማቋቋም ሰብአዊ ድጋፉን የሚሰጠው አካል ከፌዴራል ከክልልና ከዞን ራሱን የቻለ አደረጃጀት ተፈጥሮ እየተሰራ ነው ያለው። በደባርቅ ከተማ ያሉት ተፈናቃዮች አብዛኞቹ ከቤተሰብ ጋር መጠለላቸውን አስታውቀዋል። ኮሚሽነሩ ያሉት ቁጥራቸው ኦልሞስት ወደ 30 ሺህ አካባቢ የሚደርሱ ናቸው። ነገር ግን ማህበረሰቡ ጋር ተቀላቅለው ነው እየኖሩት ያለ። እርዳታ በምናደርግበት ሰዓት ላይ ነው የሚመጡት። ለተፈናቃዮቹ እርዳታ እያደረሱ ያሉት የክልሉና የፌዴራሉ መንግስት ተፈናቅለው የሚገኙባቸው አካባቢዎች ነዋሪዎችና እንደ ቀይ መስቀል አይነቶቹ ግብረሰናይ ድርጅቶች መሆናቸውን የዘረዘሩት ኮሚሽነር ዘላለም ሰብአዊ ጉዳይ ይገደናል የሚሉ ዓለም አቀፍ የተራድኦ ተቋማት ተሳትፎ ውስን ነው ብለዋል። ዋነኛውን የድጋፍ ስራ እየሰራ ያለ መንግስትና የአካባቢው ህብረተሰብ ነው ድጋፍ እያደረጉ ያሉ። ልክ እንደ ሌሎች ጊዜያቶች የመንግስታዊ ያልሆኑ ድርጅቶች፣ ኢንተርናሽናል ኤንጂኦዎች፣ ዩኤን ኤጀንሲዎች ተሳትፎ ያን ያህል የጎላ አይደለም። እኛ የመጠባበቂያ እቅድ አዘጋጅተን ለመንግስታዊ ያልሆኑ ድርጅቶች ሪፖርቶች እያወጣን ነው። የደረሰውን ጉዳት በሚመለከት በዛ ጊዜ ድጋፍ ያደርጋሉ ብለን እናስባለን። እስካሁን ግን የጎላ ድጋፍ አይደለም። በመንግስትና በአካባቢው ህብረተሰብ ነው ድጋፍ እየተደረገላቸው። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤትም በጦርነቱ
እየደረሰ ካለው ሰብአዊ ቀውስ አንጻር የዓለም አቀፉ በጎ አድራጎት ተቋማት ድጋፍ አነስተኛ መሆኑን ነው የሚጠቅሱት። እስካሁን አንዳንዶቹ መረጃ ከመጠየቅ ባለፈ ያቀረቡት ድጋፍ የለም። ምናልባት ድጋፍ እያደረገልን ያለው እዚህ የኢትዮጵያ ቀይ መስቀል ደሴ ቅርንጫፍ አንደኛ የሮቶ ድጋፍ በተጨባጭ ዛሬ ያደረገበት ሁኔታ አለ። ሮቶ ማለት ያው የውሃ መያዣ ማለት ነው። ሌሎች የጽዳት እቃዎችንም ማቴሪያሎች ድጋፍ እያደረገበት ሁኔታ ነው። መረጃም እየጠየቀን ጥያቄውን አቅርቦ ለህብረተሰቡ ምላሽ ለመስጠት በዚህ በኩል ጥረት እየተደረገ ነው እና የዚህ የኢትዮጵያ ቀይ መስቀል ማህበር ደሴ ቅርንጫፍ አመራርና ሙያተኞቹ ነው ተግባሩን ባለቤቱ ነው ለመደገፍ የሚያደርጉትን ጥረት መልካም ነው የሚል አስተያየት ነው ያለኝ። ከዛ ውጭ ግን በርከት ያሉ WFP፣ ሴቭ ዘ ቺልድረን ሌሎችም እንደዚህ ሰብአዊ ተቋሞች አሉ። መረጃ ከመጠየቅ ባለፈ እስካሁን የተደረገ ድጋፍ የለም። ቀደም ሲል በነበሩት ከዚህ ከኦሮሚያ ክልል ምስራቅ ወለጋ፣ ምዕራብ ወለጋ ለተፈናቀሉ ዜጎች ያደረጓቸው ሰብአዊ ድጋፎች አሉ። አሁንም ቢሆን ወገን እስከተፈናቀለ ድረስ ፈጥነው መደገፍ የሚገባቸውን ምግብ ነክ ያልሆኑ ድጋፍ ማድረግ አለባቸው። የችግሩን አሳሳቢነትና ውስብስብነት ያወሱት ኮሚሽነር ዘላለም የተቀናጀ አሰራር እንዲኖር ጠይቀዋል። ስራው ትንሽ ውስብስብ ይላል። ምክንያቱም በየቀኑ የሚፈናቀል የህብረተሰብ ክፍል ከመኖሩ ጋር ተያይዞ ስለዚህ የብዙ ተቋማትን ቅንጅት የሚጠይቅ ጉዳይ ነው። የሰብአዊ ድጋፉ ብቻ ሳይሆን ከቤታቸው ተፈናቅለው የወጡ የህብረተሰብ ክፍሎች ከመሆናቸው ጋር ተያይዞ የሕክምና አገልግሎት መስጠት ያስፈልጋል። የንጹህ መጠጥ ውሃ አገልግሎት መስጠት ያስፈልጋል። በተመሳሳይ ደግሞ ከማህበራዊና ኢኮኖሚያዊ ቀውሱ በላይ ደግሞ የስነ ልቦና ስብራቱ በጣም የከፋ ነውና ይህን ሁሉ ትሪት የሚያደርግ አካል ያስፈልጋል። አሁን ባለው ሁኔታ የዕለት ምግብ ላይ ብቻ ነው ትኩረት ተደርጎ እየተሰራ ያለ። ስለዚህ የሌሎችን ተቋማት ቅንጅት የሚጠይቅ ጉዳይ ከመሆኑ ጋር ተያይዞ እዚህ ላይ የሚስተዋል የቅንጅት ችግር አለ። ይህን ችግር ለመፍታትም ከሚመለከታቸው አካላት ጋር ተነጋግረን በአጭር ጊዜ ውስጥ ችግሩ የሚፈታበት ሁኔታ ይኖራል። በክልሉ ካለው የተረጂ ቁጥር አንጻር በቂ ግብአትም ለማቅረብ ውስንነት አለ ነው የሚሉት ኮሚሽነሩ። ለአሜሪካ ድምጽ ሬዲዮ መስፍን አራጅ። የህግ ባለሙያውን የአቶ አብዱል ጀባር ሁሴንን አሟሟት በተመለከተ የተለያዩ የሁለት ወገን አስተያየቶች እየተሰጡ ነው። ወንድማቸው አቶ ሱልጣን ሁሴን በዱላ ተደብድበው መሞታቸውን ሲናገሩ፣ የአዳማ ከተማ አስተዳደር የጸጥታ ጉዳዮች ጽሕፈት ቤት በበኩሉ በተደረገው ምርመራ የአቶ አብዱል ጀባር አስከሬን ላይ የሚታይ ደምም ሆነ ቁስል እንደሌለ የአዳማ ሆስፒታል አረጋግጠዋል ይላል። በአንጻሩ የምኒልክ ሆስፒታል የምርመራ ውጤት ግን እስካሁን እንዳልደረሰም አመልክተዋል። የአቶ አብዱል ጀባር ወዳጅ የሆኑትና በአዳማ ሆስፒታል የውስጥ ደዌ ልዩ ሕክምና ትምህርት በመከታተል ላይ የሚገኙት ዶክተር ሆራ ሟቹ አቶ አብዱል ጀባር ከንፈራቸው አካባቢ ቁስልና ደም ይታይ ነበር ይላሉ። ፀሐይ ዳምጠው ተከታትለዋለች። አቶ አብዱል ጀባር ሁሴን የህግ ባለሙያና ጠበቃ ሲሆኑ በአዳማ ከተማ ውስጥ ይኖሩ ነበር። ባለትዳርና የአንድ ልጅ አባትም ነበሩ። ባለፈው ነሐሴ 5 2013 ዓ.ም በአዳማ ከተማ ገዳ ቀበሌ ወይም በድሮ 12 ቀበሌ ተብሎ በሚታወቅ ስፍራ ማታ ወደ 2 ሰዓት ተኩል ወድቀው መገኘታቸውን የአዳማ ከተማ ጸጥታ ጽሕፈት ቤት ገልጸዋል። ከአቶ አብዱል ጀባር ህይወት ማለፍ ጋር በተያያዘ የአሜሪካ ድምጽ ከቤተሰብ አባላት መካከል ወንድማቸውን አቶ ሱልጣን ሁሴንን አነጋግሯል። አረፈ ብሎ ደወሉብኝ። ከዛም በኋላ እንዴት ሆኖን ብዬ ስጠይቀው ተመቶ ነው ከኋላ መቶ ነው የጣሉት። ከዛን መጀመሪያ አዳማ ሆስፒታል ማታ አዩና ከዛም በኋላ ወደ ምኒልክ ላኩ። ከምኒልክ ሲመለስ በጀርባ በኩል የተመታ ምት አለ፣ ደም አውሳሳል። ቀን ወደ 9 ሰዓት አካባቢ ወጣ ከቤት። ከዛን ማታ ወደ 1 ሰዓት ሊሆን ሲል ወደ ቤት ሲሄድ መንገድ ላይ ታፍኖ ነው እንደዚህ ያደረጉት እንጂ ምንም የሆነ ነገር የለም። እንግዲህ የለውም ከሰው ጋር። የአዳማ ከተማ ጸጥታ ጽሕፈት ቤት ኃላፊ አቶ መኩሪያ ድንቁ ስለ አቶ አብዱል ጀባር ሁሴን ሞትም በተመለከተ ገዳ ቀበሌ ነው ወድቀው የተገኙት ስሉ አብራርቷል። በለምዶ ድሮ 12 ቀበሌ የሚባል ቦታ ነው። እዛ አካባቢ ወድቆ ሲገኝ በአካባቢ የነበሩ ሰዎች ህይወታቸው ሳያንስ ደርሰዋል። እነዚህ ሰዎች እርዳታ እያደረጉ እንዳለ ነው ያለን መረጃ። ውሃ በሰውነቱ ላይ የሚያፈሱ ነበሩ። ከዛ ውጭ ደግሞ እሱ ራሱ የባለቤቱ ስልክ ለነበሩ ሰዎች ሰጥቶ ለባለቤቱ እንዲደወል አስደርጓል። ባለቤቱ ጋር ሲደወል ባለቤቱ ያለችው በአካባቢው ስኳር የሚገኝ ከሆነ ስኳር ስጦት የሚል ነገር አነሳች። እዛ አካባቢ የነበሩ ሰዎች ተሯርጦ ስኳር አቅርበዋል። ትንሽ አቅምተዋል። ካቀመሱ በኋላ ትንሽ ፋታ ያገኝበት ሁኔታ እንደነበር ነው የምናውቀው። ከዛ በኋላ ስኳርና ግፊት ስላለበት በተደጋጋሚ እሱን በየጊዜው ሲያደርስ የነበረ የአንድ ባጃጅ ባለቤቱ ወዲያው ልካ
ወደ ሆስፒታል እንዲደርስ ነው የተደረገው። ነገር ግን ሪፍት ቫሊ ሆቴል ሳይደርስ እንደሞተ ነው እኛ መረጃው ያለን። አቶ መኩሪያ አክለው የአቶ አብዱል ጀባር አስክሬን ከየት ወዴት እንደተወሰደና ስለምንነገር መረጃም አብራርተዋል። የሪፍት ቫሊ ሐኪሞች ቤቱ ስላለፈ ወደ አዳማ ሆስፒታል ሪፈር እንዲደረግ ነው ያደረጉት። አዳማ ሆስፒታል ከደረሰ በኋላ እዛ የነበሩ ሐኪሞች የሰጡት ምክር ወይ ደግሞ ሀሳብ በሰውነቱ ላይ ምንም አይነት ቁስል ምንም አይነት ደም እንደሌለ ይሄንን መስክረዋል። ይሄ ከሆነ በኋላ ወደ አዲስ አበባ ምኒልክ ሆስፒታል ሪፈር እንዲደረግ ተደረገው። በተጨባጭ ይሄ ነው የሚለውን የሐኪም ወይ ደግሞ ባለሙያዎች የሚሰጡትን መረጃ የሚጠብቅ እንዳለ ሆኖ እኛ እናውቀው ይህንን ነው። ከምኒልክ የመጣ መረጃ የለም። መረጃ ሰው ሲሞት በአንድ ቀን አይሰጥም፣ ውሎ ያድራል። እንግዲህ ሰው ለዛ ሊሉ ይችላሉ። ለማንኛውም እውነታ የሚረጋገጠው መረጃው ሲመጣ ነው እና መረጃው ስለ ይህን የሚለውንና ወንድሙ ያስተላለፈውን የትኛውን የሚለውን ያው እሱ የሚያረጋግጥበት እንዳለ ሆኖ እኛ የምናውቀው ግን ይህንን ያሁን ያልኩትን ነው። በአካባቢው የነበሩ ሰዎች በፖሊስ ቁጥጥር